ሰላም ጤና ይስጥልን ውድ የዓለም ዩቲዩብ ቻናል ተከታታዮች ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ይዤላችሁ የቀረብኩት የአይሴጉል እውነተኛ ታሪኳን ነው። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት እጠይቃለሁኝ። እንደዚሁም ላይክ ሰብስክራይብ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ቤቴን እንድትቀላቀሉኝ እፈልጋለሁ። አበረታቱኝ። አዲስ ጀማሪ ነኝ። እባካችሁ ቪዲዮውን እንዳታሳልፉት። ስለ አይሴጉል እውነተኛ ህይወት ዛሬ እንግዲህ እማብራራላችሁ ይሆናል። ያው አይሴጉል እንግዲህ ተዋናይ ናት። ብዙ ድራማ ላይ ታቋታላችሁ። በጣም ተወዳጅ፣ በጣም ደስ የምትል አርቲስት ናት። እስከ መጨረሻው ተከታተሉኝ። የቱርክ ድራማ አፍቃሪ የሆናችሁ ሰዎች ታሪኩን በዚሁ ቀጥልላችኋለሁ። አይሴጉል እንግዲህ እውነተኛ ስሟ ቡርሲ ቴርዚኦግ ትባላለች። የተወለደችበት አካባቢ ያው እንግዲህ ቱርክ ነው። ታውቃላችሁ ማንኛውም ቃና ላይ የሚሰሩ ሰዎች በብዛት የሚወለዱት ቱርክ ላይ ነው። ያው ብዙ አርቲስቶች አሉ፣ ግን ደግሞ በብዛት የምናውቃቸው አርቲስቶች ቱርክ ወይም ደግሞ ኢስታንቡል ውስጥ ነው የሚወለዱት። እዚያም ሆኖ እንግዲህ አካባቢያቸውን ባናቅም እንኳን የምናውቀው ቱርክና ኢስታንቡል እንደሆኑ ነው። ያው እንግዲህ እንደምታዋት ቆንጆ ጸጉሯ ቡኒ ከለር ነው። በጣም ደስ የምትል በትወና ደግሞ በተለይ አሁን ተወዳጅ የሆነው ፊልሟ ፖይራዝ ላይ የሰራችበት ፊልሟ ነው። በእርግጥ ከዛም ፊት ብዙ ፊልም ላይ ሰርታለች። ደሪን ላይም ሰርታለች። ደሪን ከነ እንትላ ጋር ሆና ከእህቷ ጋር ምናምን ሆና የተወነችበት ፊልም አለ። እንደገና ደግሞ አዜብ ላይ ተውናለች። ከዛ ውጭ ደግሞ ይሄ ብዙ ፊልም አላት። የትውልድ ቦታዋ ኢስታንቡል ቱርክ ያው እንደነገርኳችሁ ዛኔ ተወልዳ ያደገችው የትዳር አሁን ያለችበት የትዳር የፍቅር ህይወት ያላት አይመስለኝም። በጥቅሉ ትዳርም ነበራት። ፍቅረኛዋም ደግሞ ፖይራዝ ነው ታውቃላችሁ ነበረ፣ ግን አሁን ተለያይተዋል በሁሉም አጋጣሚ ምክንያት። ያው ለምንድን ነው አርቲስቶች እንትል ፍቅር የማይበረክትላችሁ አላቅም። በእኛ አካባቢም በማንኛውም ዓለም ላይ የቱርክ ተዋናይ ፊልማቸውን ብቻ እንጂ የሚሰሩት ያን ያህል የፍቅር ህይወት የላቸውም። በጣም ካረጁ በኋላ ነው። እና የስራ ድርሻዋ ተዋናይና ሞዴሊስት ናት። ያው አቋሟ ደስ ይላል፣ በጣም ነው የምታምረው። እና ለምን እንደሆነ ባላቅም የፍቅር ህይወትና የትዳር ህይወት የላቸውም። ወይም ደግሞ አንድ ካገቡ ወይም ፍቅረኛ ከያዙ በኋላ የመለያየት ባህሪ ይታይባቸዋል። እና ለምንድን ነው የሚለው ነገር እኔ ምንም ሊገባኝ አይችልም። እንግዲህ ሃይማኖቷ ሙስሊም ተከታይ ናት። ያው አብዛኛው የቱርክ ተዋናይ ሙስሊም ናቸው፣ ግን ብዙም አሉ ክርስቲያን ሃይማኖት ተከታይ። ያው ግን ብዙም አይደለም፣ አብዛኛው የሙስሊም ተከታይ ናቸው። እንግዲህ እንደኛም አካባቢ ባይሆኑ ባለባበስ በምንም እንደኛ አካባቢ ሙስሊሞች ባይሆንም እንኳን ያው ግን ያው ሰው ሃይማኖቱን በግልጽ መናገር ባለባበስ አይደለም የሚናገረው። እና ቁመት ሜትር ከ60 ሴንቲሜትር ናት። እንግዲህ ያው ብዙም ቁመት ያላት አይደለችም፣ አጠር ትላለች። እና እንግዲህ እንደነገርኳችሁ ከፖራዝ ጋር ፍቅረኛሞች ነበሩ። 4 አመት ምናምን ከቆዩ በኋላ ነው የፍቅር ህይወታቸው ያበቃው። ከሌላም ጋር ትዳር ነበራት። ያው ትዳሯም ፈርሶ አሁን ብቻዋን ያለችው። እንግዲህ ኢንስታግራም ትጠቀማለች። ያው ቱርኮች ኢንስታግራም ነው በብዛት የሚጠቀሙት። የታወቀችበት ፊልም ለልጄ፣ በነገራችን ላይ ለልጄ የወጣው ፊልም በዛሬ 10 አመት ነው ምናምን፣ ከዛ በላይ 11 አመት ይሆነዋል ማለት ነው። ያው እኛ ጋር የሚተረጎሙ በኋላ ስለነበረ አሁን ነው እኛ ጋር እየተተረጎመ ያለው እንጂ ለልጄ የሚለው ፊልም የወጣው በጣም ትልቅ ነው። በተለይ አሁን ሲናን ያለበት በጣም የ16 አመት ሊሆኑ ምናምን መልኩ ምንም እንደዛ ሆኖ ምናምን አለ። እና ታውቃላችሁ ደግሞ አብዛኞቻችሁ እንትላ እንደሞተ የሴማ ፍቅረኛ ማለት ነው ሞቷል። ብዙዎቻችሁ አሁን ያወቃችሁት ማለት ነው። በእንትሉ ሰዓት መሰለኝ የሞተው
እንግዲህ የፍቅር ህይወቷ ከፖይራዝ ጋር የነበረው እውነተኛ የፍቅር 4 አመት ፍቅር ቆይታ በኋላ ተለያይታለች። ያው በጽሁፍ ያቀረብኩላችሁ እንትን እንድትሉ ነው። ራሳችሁ ምናልባት ድምጽ የሚያስጠላችሁ ካላችሁ ድምፄን ከምትሰሙት በዚህ ላቅርብላችሁ ብዬ ነው እንደምታውቁት። እና ቱርክ የሚሰሩ አርቲስቶች በጣም የሚገርሙኝ ነገር በፊልም ያላቸው መልክና በሌላ ቦታ ላይ ኢንስታግራም ሲለቁ ምናምን ያላቸው መልክ አንድ አይደለም። ለምንድን ነው እንደዚያ የሚሆነው? በእርግጥ ፊልም ሲሰሩ ሜካፕ ይጠቀማሉ፣ ብዙ ነገር አለ። የድራማ ብዛት በህይወቷ ከ16 በላይ ዋና ዋና ተከታይ የቴሌቪዥን ድራማ ላይ ተጫውታለች። ኦኬ እኛ ጋር አንድ 5 ነው 6 ነው ያላት የተተረጎመ ማለት ነው። እና የእንትሎቹ የፊልም ተዋናዮች በብዛት በተለይ የቱርክ ላይ ያሉት የፊልም ተዋናዮች በብዛት እኔ የማውቃቸው በኢንስታግራም የሚለቁትና በዩቱብ የሚለቁት እንትን አንድ አይደለም። የተጣራ የሀብት መጠን በግምት 1.7 ሚሊዮን የአሜሪካ ዶላር 97 ሚሊዮን ኢትዮጵያ ብር በላይ ይገመታል ይላል። እንግዲህ ደስ ይላል። በረከቷ ይደርብን፣ በረከቷ ይደርብን። እንደገና ደግሞ የእሷ ሀብት ለእኛ ምንድን ነው? ምንም አይደለም። ለማንኛውም ግን እኔ በጣም ነው የምትመቸኝ እና አላችሁ የፈለግኩት ነገር መልካቸው ተመሳሳይ አይደለም። በፊልም በጣም ቆንጆ ናቸው፣ በጣም ነው የሚያምሩት ወንዶቹ ምናምን። ግን እንትን ላይ ሲወጡ ማለት ነው የዩቱብ እንትን ኢንስታግራማቸው ላይ ሲለቁ በጣም ነው የሚያስጠሉት። የሆነ የተነጫጨ ዶሮ የተነጫጨ ድመት ነው የሚመስሉት። የትውልድ ቀን ማርች 9 ቀን 1980 እንደ አውሮፓ አቆጣጠር ተወለደች። በአሁኑ ወቅት የ46 አመት ጎልማሳ ናት። ጎልማሳ አስባችሁታል? 46 አመት። እኛ አርጅተናል እኮ። እሷ እኮ ገና እኛን አስረጅታ ምናምን ቀብራ ነው እንትን የምትለው። በእርግጥ የአርቲስት ህይወት ያን ያህል የረዥም አይደለም፣ ግን ቢሆንም ደግሞ አስቡት እሷ በዚህ እድሜዋ በ46 እድሜዋ ያላት የሰውነት የፊቷ ከለር። ለነገሩ እነሱ ይመቻቸው በእናታችሁ፣ ብዙ ነገር ነው የሚጠቀሙት። እኛ ምን አለ እኛ ሸቃሎች ነን፣ ብዙ ነገር እናሳልፈን። ታዋቂ ድራማዎችን ለልጄ ፖይራዝ አዜል ዝግጅት ፕሮዲሰር በኔትፍሊክስ የቀረበ ኦኬ። አዜል ላይም ሰርታለች። ያያችሁ አዜል ላይ ሰርታለች፣ ምህረት ላይ ሰርታለች። ያ ምህረት ላይ ከነ ዴኒስ ከሆነ ሰርታለች። እዛ ድራማ ላይ ደግሞ በጣም ነበር ደስ የምትለኝ። የዴኒስ ጓደኛ ሆና የሰራችበት። አዜል ላይ ግን ፊልሙን አላየሁትም እና ይሄ 3ኛ ፊልሜ ላይ ሳያት የኢንስታግራም ተከታዮቿ 2.5 ሚሊዮን በላይ ተከታይ አሏት። ደስ ይላል፣ በእውነት በጣም ደስ ይላል። በጣም ነው የምወዳት፣ የእውነት ነው የምላችሁ። በተለይ አሁን ከፖይራዝ ጋር የምትሰራው ፊልም ላይ መጨረሻዋ ግን የቱርክ ደራሲዎች ግን ምንድን ነው መጨረሻውን አያሳምሩትም። መጨረሻውን ለምንድን ነው ዋና አክተሮችን የሚገሉት? የእውነት በጣም ነው የሚያሳዝነው። በተለይ አስቡት የፖይራዝ እሷን ካጣ በኋላ ያለው ሁኔታ የእንትን እና የኒሃን ያለች በቆይሱን የመጀመሪያ ትዳሯ ሙራት ይልዲዝ እንደ ኢትዮጵያ አቆጣጠር በ2000 ፍርቱን በተባለ ድራማ ላይ አክብሮ ከተወሰነው ታዋቂ የቱርክ ተዋናይ ሙራት ይልዲዝ ጋር ጋብቻ ፈጽማ ነበረ። ሆኖም ግንኙነታቸው ሊቀጥል ባለመቻሉ ከ7 አመት ቆይታ በኋላ በ2014 ዓ.ም በስምምነት ተፋተዋል። በቃ ይሄ ነው የአርቲስቶች እንትን ማለት ነው። አርቲስቶች መጨረሻቸው መፋታት ነው። እና ላላችሁ የፈለኩት ነገር በጣም በቃ መጋባት መፋታት ይወዳሉ። እና ለምንድን ነው እና የቱርክ ፊልሞች በተለይ በቃ አክተሮቹን ነው የሚገሉት። እነ ዴኒዝ እንትላ ኒሃን አስቡት። ኒሃን ከማል የሞተበትን ጊዜ ታስታውሳላችሁ? በጣም በቃ አልቅሰን ምናምን። አሁን እዚህ ጋር ደግሞ አይሴጉል ትሞታለች። በጣም ነው የሚያናድደው በእውነት በጣም። ሴማ ትሞታለች፣ እንትላ ይሞታል፣ ሳፈር ይሞታል እዚህ ጋር ማለት ነው እንግዲህ ፊልም ውስጥ ባባ ባሂር ይሞታል። እና በጣም ነው የሚያናድደኝ እንደዚህ አይነት ፊልሞች። በጣም በቃ ትዕግስቴን ነው የሚፈታተኑት። ይሄን ፊልም አሁን ላለማየት በጣም እጥራለሁ፣ ግን ደግሞ በጣም ነው የምወዳቸው ከምንም በላይ። እና የቱርክ ደራሲ ምንድን ነው ችግሩ? ከኛ ችግር አለበት ወይስ ከሀገሪቱ ነው ችግር ያለበት? አልገባኝም። እና እንግዲህ ስለተከታተላችሁኝ በጣም አመሰግናለሁ።
እንግዲህ ማንበብ ትችላላችሁ። የኔንም ድምጽ ባይመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ባይ ባይ። ክበሩልኝ። አከብራችኋለሁ ውዶችዬ።